በግንኙነት ውስጥ እጅግ ተስፋ አስቆራጭ ከሆነ ነገሮች አንዱ የሰው ልጅ ግዴለሽነት ነው። አንዲት ሴት ቴክስትህን አይታ ዝም ስትልህ ወይም ደግሞ ሆን ብላ ቀዝቃዛ ባህሪ ስታሳይህ ምን ታደርጋለህ? አብዛኛው ወንድ በዚህ ሰዓት የሚሰራው ትልቁ ስህተት መደናገጥ ነው። አዎ መደናገጥ። መለመን፣ ደጋግሞ መደወል፣ ቴክስት ማብዛት ወይም ምን አጠፋው እባክሽ አውሩኝ ብሎ መጨነቅ ይጀምራል። ይህንን ሁሉ ሲያደርግ ለእሷ የሚያስተላልፈው መልእክት ምን ይመስልሃል? እኔ ካንቺ በታች ነኝ፣ ሕይወቴ ባንቺ እጅ ነው የሚል የደካማነት ምልክት ነው። ይህ አይነቱ ባህሪ መወደድን ሙሉ በሙሉ የሚያጠፋ ከመሆንም በላይ ይበልጥ እንድትንቅህና እንድትርቅህ ያደርጋታል። ሴቶች በተፈጥሮአቸው በራሱ የምተማመንና ስሜቱን የሚቆጣጠር ወንድ እንጂ በትናንሽ የባህሪ ለውጦች የሚደናገጥ ሰው አይፈልጉም። ዛሬ ግን የሴቶችን ኩራት ሙሉ በሙሉ ሰብረህ የጠፋውን ማራኪነትህን መልሰህ በመገንባት እሷ ራሷ እንድትከተልህ የምታደርግበትን ያንን አንድ ብቸኛና ኃይለኛ የሳይኮሎጂ ሕግ እነግርሃለሁ። ይህንን የሳይኮሎጂ ምስጢር አንዴ ከተረዳኸው በግንኙነታችሁ ውስጥ ያለውን ሙሉ ጨዋታ በአንዴ ትቀይረዋለህ። እስከ መጨረሻው በጥንቃቄ ተከታተለኝ። ያ ሕግ ምንድነው ከተባለ ዘ ስካርሲቲ ፕሪንሲፕል ወይም የነገር መጥፋት እሴትን የመጨመር ስነልቦና ይባላል። ይህ በሰዎች አእምሮ ውስጥ እጅግ ጠንካራ ተጽዕኖ ያለው ታላቅ መርህ ነው። በኢኮኖሚክስ ሕግ ላይ አንድ ዕቃ ገበያ ላይ በብዛት በሞላ ቁጥር ዋጋው ይረክሳል። ያ ዕቃ ከገበያ ስጠፋ ግን ሁሉም ሰው ይፈልገዋል፣ ለማግኘትም ይጋፋል። በሰዎች ስነልቦናና በማኅበራዊ መስተጋብር ውስጥም እውነታው ይሄ ነው። ሁል ጊዜ የምትገኝና ስትፈልግህ ሩጠህ የምትመጣ ወንድ ከሆንክ ዋጋህ ይቀንሳል። እሷ ሆን ብላ ችላ ስትልህ ያንተ ምርጥ ምላሽ ምንድን ነው? አዎ ጸጥታ። ጸጥታ ከቃላት ሁሉ በላይ እጅግ ኃይለኛ መልእክት አለው። እሷ ችላ ስትልህ አንተንም ጸጥታ እንደ መልስ ተጠቀምበት። ንዴትህን፣ ብስጭትህን ወይም ያጣሃት የመሰለህን የፍርሃት ስሜት በፍጹም አታሳይ። ያንተ ዝምታ በእሷ አእምሮ ውስጥ ትልቅ ጥያቄ ምልክት መፍጠር ይጀምራል። ለምን አልተጨነቀም? ለምን አልለመነኝም? ወይም ሌላ ሰው አግኝቶ ይሆን የሚሉ ጥያቄዎች ኩራቷን እያፈራረሱ ወደ አንተ እንድትሳብ ያደርጋታል። ይህ ስልታዊ ዝምታ የኃይል ሚዛኑን ወደ አንተ ይመልሰዋል። ታዲያ ይህንን የሳይኮሎጂ ሕግ በተግባር እንዴት ትተረጉመዋለህ? መከተል ያለብህ 3 ወሳኝ እርምጃዎች አሉ። የመጀመሪያው እርምጃ የምላሽ ጊዜህን አራዝም። እሷ ችላ ካለችህ በኋላ ድንገት ስታስታውስህ ወይም ስትፈልግህ ቴክስት ልታደርግልህ ትችላለች። በአብዛኛው ይህንን የምታደርገው አሁንም ድረስ እጇ ላይ መሆንህንና አለመሆንህን ለመፈተሽ ነው። በዚህ ሰዓት ፍላጎትህን ለመደበቅ ሆን ብለህ የምላሽ ጊዜህን አራዝም። ልክ መልእክቱ እንደደረሰ በሰከንድ ውስጥ ወዲያውኑ አትመልስ። ስልኩን አንስተህ በቅጽበት ውስጥ መልስ ስትሰጥ እስክትጽፍልኝ በጉጉት ስልክሽን እየጠበቅኩ ነበር የሚል የከፍተኛ ጉጉትና የተረጅነት ስሜት ይሰጣታል። ይልቁንም መልእክቱ ለጥቂት ሰዓታት አቆይተህ በተረጋጋና ምንም እንዳልተፈጠረ በሚያሳይ አጭር ቃላት መልስ ስጥ። ይህ ያንተ ጊዜ ውድ እንደሆነ፣ የራስህ ጉዳይ እንዳለህና እሷ የሕይወትህ ብቸኛ ማዕከል እንዳልሆነች በተዘዋዋሪ ይነግራታል። ሁለተኛውና በጣም ቁልፍ ነጥብ በራስህ ሕይወት ላይ ተጠመድ። እዚህ ላይ ማስተዋል ያለብህ ነገር ዝም የምትለው ሆን ብለህ ገም ለመጫወት ወይም ለመምሰል ብቻ መሆን የለበትም። ምክንያቱም የውሸት ዝምታ የኋላ መጋለጡ አይቀርም። ስለዚህ በእውነትም በራስህ ሕይወት ላይ ተጠመድ። ስራህን በብቃት ስራ። ትምህርት ላይ ትኩረት አድርግ። ጂምናስቲክ ስራ። የሰውነት ቅርጽና ጤንነትህን ጠብቅ። እንዲሁም ከጓደኞች ጋር ጥሩ ጊዜ አሳልፍ። አንተ በራስህ ሕይወት ላይ ደስተኛ ስትሆንና ወደፊት ስትራመድ እሷ ያንን በተዘዋዋሪ ታያለች። ለአንድ ሰው ክብር ስትል የራስህን ሕይወት የምታቆም የምትለማመጥ ወይም የምትለምን ወንድ እንዳልሆንክ ስትረዳ ላንተ ያላት አመለካከት በአንዴ ይለወጣል። የራሱ ግብ እና ራዕይ ያለው ወንድ ሁል ጊዜም ማራኪ ነው።
ምክንያቱም እንዲህ አይነት ወንድ ለማንም ሰው ብሎ የህይወቱን መስመር አይቀይርም። ሶስተኛ እርምጃ ስሜታዊ ነፃነትህን አሳይ። እሷን በማጣት የምትጎዳ፣ የምታለቅስ ወይም ህይወቱ የሚጨልም ወንድ እንዳልሆንክ በተግባር አሳያት። ወንዶች አንድ ሴት ለአንተ ያላት መስህብ የሚጨምረው ጠንካራና በራሱ የሚቆም ወንድ ስትሆን ነው። ስሜታዊ ነፃነት ማለት እሷ ስትቀርብ መደሰት፣ ስትርቅ ግን ህይወትህን በተሟላ በራስ መተማመን መቀጠል መቻል ማለት ነው። ይህ ማለት የአንተ ደስታና የአእምሮ ሰላም የተመሰረተው በእሷ ባህሪ ላይ አይደለም። ይህንን ጥንካሬህን ስታይ የአንተን ትኩረት ማጣት ለእሷ ትልቅ ክሳራ እንደሆነ ይሰማታል። በውጤቱም የአንተን ትኩረት በድጋሚ ለማግኘት እሷ እራሷ ጥረት ማድረግ ትጀምራለች። ጨዋታው ሙሉ በሙሉ ይቀየራል። አሳዳጅ የነበረው ተሳዳጅ ይሆናል ማለት ነው። በመሆኑም በሴቶች ዘንድ ያላችሁን ዋጋ የሚወሰነው መጀመሪያ ለራሳችሁ በምትሰጡት ክብርና በምታስቀምጥ መስመር ወይም ባውንደሪ ልክ ነው። ራሱን የሚያከብር የራሱ ሕግና መርህ ያለው ወንድ የትኛውም ሴት ችላ ልትለው አትደፍርም። እሷ ካልፈለገችህ ወይም ያንተን ዋጋ ካላወቀች ሕይወትህን በደስታ የምትመራበትና ግቦችህን የምታሳካበት ሺህ ምክንያቶች አሉ። ያንተ ዋጋ የሚወሰነው በሌላ ሰው ምርጫ ሳይሆን በራስህ ማንነት ላይ ነው። ይህ ቪዲዮ ጠቃሚ እውቀት እንደሰጣችሁ ተስፋ አደርጋለሁ። ይዘቱ ከተመቻችሁ ላይክ ማድረጋችሁን፣ ለጓደኞቻችሁ እንዲደርስ ሼር ማድረጉና ሁልጊዜ ወንድነትን የምናሳድግበትን መሰል ስነልቦናዊ እውቀቶችን ለማግኘት ቻናሉን ሳብስክራይብ ማድረጋችሁን እንዳትረሱ። አስተያየታችሁን ኮመንት ላይ ያስቀምጡልኝ። በሚቀጥለው ቪዲዮ በሌላ ድንቅ ምስጢር እስክንገናኝ ድረስ ለራሳችሁ ክብር ስጡ። በግንኙነታችሁ ጠንካራ ሆኑ። ቻው። መልካም ጊዜ ይሁንላችሁ።